እግር ኳስ የ90 ደቂቃ ስፖርት ነው። ይሄ ሁላችንንም የሚያጠያይቅ አይደለም። ነገር ግን ደግሞ ፋውል የሚሰራባቸው እንዲሁ ደግሞ በቅጣት ምት የማዕዘን ምት በሚመቱባቸው ጊዜ የሚዘገዩ ወይም ደግሞ የሚወሰዱ ሰከንዶች አለፍ ሲልም ብዙ ደቂቃዎች ይኖራሉ እና በአንድ ጨዋታ ላይ ፕሮፐር በሆነ መንገድ ሳይቆራረጥ ተጫዋቾች ሊጫወቱ የሚችሉት ምን ያክሉን ደቂቃ ነው ብላችሁ ትገምታላችሁ? 45፣ 50፣ 60 ወይስ 80 ደቂቃ ሳይቆራረጥ ሊጫወቱ ይችላሉ? በተለይም አሁን ያለው እግር ኳስ በእንግሊዝ ፕሪሚየር ሊግ እንደምንመለከተው ረጃጅም ደቂቃዎች የሚጨመሩበት እስከ 100 እስከ 104 ደቂቃዎችን ሜዳ ላይ የምንመለከትበት ጭምር ነው። የቅጣት ምቶች፣ የማዕዘን ምቶች፣ ግብ ጠባቂዎች የሚያዘገዩት ኳስ ብዙ ነገሮች ተደማምረው በእንግሊዝ ፕሪሚየር ሊግ ግን አቬሬጅ የሚባለው ደቂቃ እያነሰ እየመጣ ስለመሆኑ ነው እየተነገረ የሚገኘው። በእግር ኳስ በተለይም ደግሞ በእንግሊዝ ፕሪሚየር ሊግ አሁን ባለው ዘመናዊ ፉትቦል አቬሬጅ የሚባል የጨዋታ ደቂቃ ስንት ነው? ለነዚህ ደግሞ ምክንያቶቹ ምንድን ናቸው? በተለይ ትልልቆቹ ክለቦችም የሚወስዱት ድርሻ አለና ይህንን እስከ ቪዲዮ መጨረሻ ድረስ ከቆያችሁ ከኛ ጋር የምትሰሙት ጉዳይ ይሆናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ቪዲዮን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ ከእናንተ ጋር አብሬ ቆይታ አደርጋለሁ። እስቲ እንደ መግቢያ ይህንን ጥያቄ እናንሳውና እናንተም ኮሜንት ላይ እየገባችሁ ሀሳቦቻችሁን ልጽፉበት ትችላላችሁ። እንግዲህ በእንግሊዝ ፕሪሚየር ሊግ አሁን አቬሬጅ የሚባለው ደቂቃ ከአመት ወደ አመት ስንመለከተው አንዳንዴ ከፍ ይላል፣ አንዳንዴ ይቀንሳል። የዘንድሮ ግን 54.7 በመቶ ነው አቬሬጅ የሚባለው ደቂቃ። ያ ማለት የሚባክኑ ደቂቃዎች በጣም ብዙ ስለመሆናቸው የሚያሳይ ነው ማለት ነው። በፕሪሚየር ሊጉ ላይ እንግዲህ 100 ደቂቃና ከዛ በላይ የተመለከትናቸው የጨዋታ ምሽቶች አሉ፣ ግን ደግሞ እጅግ በሚያስገርም ሁኔታ ነው እየቀነሱ ያሉት። ለዚህ ፋክተሩ ምን ይመስላችኋል? የጨዋታ ደቂቃዎች እያነሱ ስለመምጣታቸው አሁን እነዚህን ፋውሎች፣ የግብ ጠባቂዎች ሰዓት ማዘግየት፣ የቅጣት ምት፣ የማዕዘን ምት ሲመቱ እነዚህን የሚዘገዩባቸውን ደቂቃዎች ብታወጡት ጥርት ያለው ኳስ 40 ደቂቃ ወይ 50 ደቂቃ ሊሆን ይችላል። በቃ ቁጭ ብድግ እያላችሁ በጣም እየጓጓችሁ የምትመለከቱት ጨዋታ አሁን እያነሰ እየመጣ ነውና ለዚህ ምክንያቱ ምንድን ነው? የክለቦች በታክቲክ መታጠር፣ አሰልጣኞች በጨዋታ ላይ የሚጠቀሟቸው ታክቲኮች መብዛት ምንድን ነው ምክንያቱ የሚለውን እናንተ ተወያዩበት። እኛም ደግሞ የተለያዩ ሀሳቦችን የምናነሳ ይሆናል ማለት ነው። እንግዲህ ፕሪሚየር ሊጉ ላይ አሁን ብዙ ደቂቃዎችን ሲጨመሩ እናያለን። 9 ደቂቃ፣ 10 ደቂቃ፣ 12 ደቂቃ መጨረሻ 90 ደቂቃ ካለቀ በኋላ የምንመለከተው ጭምር ነው። እንግዲህ ባለፉት የውድድር ዓመታት ብንመለከት ደቂቃዎቹ የሆነ ሰዓት ከፍ ሲሉ አንዳንዴ ደግሞ ዝቅ ሲሉ እንደነበረም ጭምር እንመለከታለን። በ2022-23 54 ደቂቃ ከ49 ሰከንድ አቬሬጅ የሚባለው ደቂቃ ነው። እንዲሁ ደግሞ ከዛም በኋላ በ2023-24 58 ደቂቃ ከ11 ሰከንድ አቬሬጅ ሆኖ እንመለከቷለን። 2025-26 ላይ እንግዲህ ቦል ኢን ፕሌይ ወይም ኳስ በጨዋታ ላይ የምትቆይበት አቬሬጅ የሚባለው ደቂቃ 55 ደቂቃ ነው ማለት ነው። እንግዲህ ባለፈው ዓመት የነበረው 56 ደቂቃ ከ59 ሰከንድ ነው። አሁን በአንድ ደቂቃ ወደ ታች ዝቅ ብሏል ማለት ነው። በፕሪሚየር ሊጉ ላይ የተመለከትናቸው ጨዋታዎች አሉ። 100 ደቂቃ እና ከዛ በላይ ያየናቸው ጨዋታዎች ይኖራሉ። እንግዲህ ከ2016-17 ጀምሮ የነበረውን ስታት ብትመለከቱ 2016-17 ላይ 55 ደቂቃ ከ53 ሰከንድ እንደነበር ይታወሳል። ከዛ በኋላ በ2017-18 56 ሰከንድ እያለ ይቀጥላል። 2021-22 ላይ እንዲሁም በ2022-23 አንሶ የቁጥር 54 ደቂቃዎች ሆኖ ነበር። በ2023-24 ደግሞ ከፍ ብሎ 58 ሆኖ እንደነበር ይታወሳል። በባለፈው ዓመት 2024-25 ቅድም እንዳልኳችሁ 56 ደቂቃ ከ59 ሰከንድ ነበር። አሁን ደግሞ 55 ደቂቃ ከ00 ሰከንድ ሆኗል ማለት ነው። ስለዚህ 45 ደቂቃና 35 ሰከንዶች በኳስ ማዘግየት፣ ቅድም እንዳልኳችሁ በቅጣት ምቶች፣ በተለያዩ ሁኔታዎች የሚዘገዩና ሜዳ ላይ ያለ እግር ኳስ ጨዋታ የሚባክኑ ደቂቃዎች ናቸው ማለት ነው። ይህንን ስንል ለምሳሌ ለማዕዘን ምት ጨዋታዎች ሲቋረጡ ሊሆን ይችላል፣ ለቅጣት ምቶች፣ ለመልስ ውርወራዎች፣ እንዲሁ ደግሞ የጎል ሙከራዎች ከተደረጉ በኋላ ኳሶች ሲወጡ፣ ከዛ ባለፈ የፍጹም ቅጣት ምቶች
ሲሰጡ ያ የፍጹም ቅጣት ምት እስከሚመታ ድረስ አንዳንድ ጊዜ 55ኛው ደቂቃ ላይ የፍጹም ቅጣት ምት ይሰጥና 58ኛው ደቂቃ ላይ ይሆናል የፍጹም ቅጣት ምቱ የሚመታው። 3 ደቂቃ ምናምን አካባቢ ሲዘገይ ልንመለከት እንችላለን። እና በዚህ አይነት ሁኔታ በጣም ሁኔታዎች እየዘገዩ የመጡ ያሉበትን ጭምር ነው የተመለከትን የምንገኘው። ኦፕታ አንድ ስታት ይዞ ወጥቶ ነበረ። የትኞቹ ክለቦች ናቸው ፒውር የሆነ እግር ኳስ ለመጫወት ጥረት የሚያደርጉት፣ ይሄ ማይቆራረጥ እግር ኳስ ለመጫወት የሚሞክሩት የሚል አንድ ዳታ ይዞ ወጥቶ ነበር። እና የትኛው ክለብ ይመስላችኋል ብዙ ደቂቃዎችን የሚጫወተው? አርሰናል ነው? አይደለም። ማንቸስተር ዩናይትድ ነው? አይደለም። ወይ ደግሞ ቶተንሃም ነው? አይደለም። ሊቨርፑልም አይደለም። በጣም የሚያስገርመው ከሻምፒዮንሺፕ የመጣው ሊድስ ዩናይትድ ነው። ሜዳ ላይ ብዙ ደቂቃዎችን ሲጫወት ፒውር በሆነ መንገድ ሲጫወት እየተመለከተ ነው የምንገኘው። 56 ደቂቃ ከ48 ሰከንዱን ሜዳ ላይ ፒውር የሆነ እግር ኳስ ሲጫወቱ ተስተውሏል። ይህ ማለት ኳስ 57.5% ሜዳ ላይ ትቆያለች ማለት ነው። ከዛ በመቀጠል ኖቲንግሃም ፎረስትን ነው የምናገኘው 56 ደቂቃ ከ32 ሰከንድ። ማንቸስተር ሲቲ 56 ደቂቃ ከ41 ሰከንድ እያለ ይቀጥላል። ኤቨርተን፣ ሰንደርላንድ፣ አርሰናል እና ዌስትሃም እስከ 8ኛ ያለውን ደረጃ ይይዛሉ። እነ ሊቨርፑል እነ ቶተንሃም ስፐርስ ታችኛው ደረጃ ላይ ነው የምናገኛቸው ከወገብ በታች። ማንቸስተር ዩናይትድ ጭራሽ 18ኛ ነው 58 ደቂቃ ከ32 ሰከንድ። ቼልሲ 53 ደቂቃ ከ57 ሰከንድ። እንዲሁ ደግሞ ኒውካስል ዩናይትድ መጨረሻ ደረጃ ላይ ይገኛል 53 ደቂቃ ከ09 ሰከንድ በመጫወት ማለት ነው። እንግዲህ የመጨረሻዎቹ ደረጃ ላይ የምናገኛቸው እነዚህን ቡድኖች ነው። ስለዚህ ጨዋታ 90 ደቂቃ ሊመስለን ይችላል። 90 ደቂቃም ነው፣ ግን ሜዳ ላይ ደግሞ 50 ደቂቃ 53 ወይ 54 ደቂቃ ነው አቬሬጅ በሚባል ሁኔታ ክለቦች ሜዳ ላይ ፐርፎርም ሲያደርጉ የምንመለከተው ማለት ነው። ለምሳሌ እንደ ምሳሌ አንድ ነጥብ እናንሳና አንድ ጨዋታን ብንመለከት ኒውካስል ከሊቨርፑል ጋር የተጫወቱትና በሊቨርፑል 3-2 አሸናፊነት የተጠናቀቀውን ጨዋታ እናስታውሳለን። እዛ ጨዋታ ላይ ሊቨርፑል 2-0 ይመራ ነበር። ኒውካስል በ10 ተጫዋች ነበር የሚጫወተው። ከኋላ ተነስተው ኒውካስሎች 2 ጎሎችን አስቆጠሩ። ከዛ 100ኛው ደቂቃ ላይ ሪዮን ጉሙሃ ተቀይሮ የገባው ታዳጊ ለሊቨርፑል ጎል አስቆጠረ። እንግዲህ ጨዋታው በአጠቃላይ 109 ደቂቃ ከ24 ሰከንድ የፈጀ ጨዋታ ነበር። በዚህኛው የውድድር ዓመት ከሶስቱ ረጅም ጨዋታ ከፈጁ ወይም ረጅም ደቂቃ ከፈጁ ጨዋታዎች መካከል አንዱ ነው። እዛ ጨዋታ ላይ 31 ፋውሎች ወይም ጥፋቶች ሲሰሩ ነበር። ከዛ ባለፈ ደግሞ ይሄ ኳስ በማዘግየት ወደ 20 ምናምን አካባቢ ደቂቃዎች ባክነዋል። እንዲሁ ደግሞ ኒውካስሎችንም ጭምር ስንመለከትበት የነበሩ ሂደቶች ነበሩ። ግን በእነዚህ ደቂቃዎች ውስጥ ምን ያክል ደቂቃ ነው የተጫወቱት የሚለውን ብትመለከቱ ኳስ ሜዳ ላይ የቆየችው 45 ደቂቃ ከ55 ሰከንድ ነበር። ልብ በሉ 100 ምናምን ደቂቃ ተጫውተዋል ሁለቱ ቡድኖች። በመጀመሪያው ማጋማሽ ከተጨመረው በሁለተኛው ማጋማሽ በተጨመረው ደቂቃ እንግዲህ በእነዚህ 100 ምናምን ወደ 109 አካባቢ ደቂቃዎች ሜዳ ላይ ግን ኳስ በቃ ሳይቆራረጥ የተጫወቱት 45 ደቂቃ ነው እያለን ነው። ይሄ ማለት ከግማሽ በላይ ኳስ እንዲሁ ሲባክን ነበር ማለት ነው። ቼልሲ ከብራይተን ያደረጉትንም ጨዋታ ብታስታውሱ በብራይተን 3-1 አሸናፊነት የተጠናቀቀው ማለት ነው። 105 ደቂቃ ከ14 ሰከንድ ተጫውተዋል። ነገር ግን 46 ደቂቃ ነው ሜዳ ላይ ኳስ በስነ ስርዓት ሲጫወቱ የነበረው። ኤቨርተን ካስተን ቪላ 98 ደቂቃ ተጫውተው 49 ደቂቃ ነው በስነ ስርዓት ኳስ ሜዳ ላይ ሲጫወቱ የነበሩት። ቦርንመስ ከወልቭስ 101 ደቂቃ ተጫውተው ነገር ግን 49 ደቂቃ ከ55 ሰከንድ ነው ኳስ ሜዳ ላይ ፕሮፐርሊ ሲጫወቱ የነበሩት። እንዲሁ ብሬንትፎርድ ከማንቸስተር ዩናይትድ በብሬንትፎርድ አሸናፊነት የተጠናቀቀውም ጨዋታ 102 ደቂቃ ከ09 ሰከንድ ተጫውተው ኳስ ግን ሜዳ ላይ የነበረችው 50 ደቂቃ ከ16 ሰከንድ ነው ማለት ነው። ስለዚህ እነዚህን ጨዋታዎች እንግዲህ በዝርዝር ስንመለከት ብዙ ደቂቃዎች 95 ደቂቃ 100 ደቂቃ 102 ደቂቃዎችን እያየን ነው። ግን አቬሬጁ የሚጫወቱት 45 ደቂቃ 50 ደቂቃ ነው ማለት ነው። ስለዚህ የእግር ኳስ ኳሊቲ እንዴት ባለ መንገድ እየቀጠለ እንዳለ ፍንጭ የሚሰጥ ነው። ለምሳሌ ለዚህ እንደ ምክንያት ተደርገው ከሚጠቀሱ ነገሮች መካከል ይሄ ለመዘግየታቸው እንደ ምክንያት ተደርገው ከሚጠቀሱ ነገሮች መካከል አንዱ የሴት ፒስ ጉዳይ ነው። ወይም ደግሞ የቆሙ ኳሶች ስንል ፍጹም ቅጣት ምት፣ የማዕዘን ምት፣ ረጃጅም የቅጣት ምቶች፣ አጫጭር የቅጣት ምቶች በሚመቱበት ጊዜ ምን ያክል ደቂቃዎችን ይወስዳሉ የሚለው ነው። እዚህ ደረጃ ላይ ከላይ የምታገኙት ቡድን የሰንደርላንድ እግር ኳስ ክለብ ነው። እንግዲህ ሰንደርላንድ እግር ኳስ ክለብ
ቅጣት የማዕዘን ምቶች ወይ ደግሞ የሆኑ ኳሶች በሚሻሙበት ጊዜ ረጃጅም ሰከንዶች የሚፈጁበት ቡድን ነው ማለት ነው። ከዛ ባለፈ አርሰናል ሁለተኛ ደረጃ ላይ ታገኙታላችሁ። በዚህ ዓመት ወደ 53 የሚጠጉ ኮርናዎችን አግኝቷል። እንግዲህ ወደ 40 ምናምን አካባቢ ሰከንድ አንድ የማዕዘን ምት ለማሻማት የሚፈጅባቸው ሰከንድ ነው ማለት ነው። ኦልሞስት ወደ 1 ደቂቃ አንድ የማዕዘን ምት ለማሻማት እንግዲህ 10 የማዕዘን ምት አርሰናል ቢያገኝ በአንድ ጨዋታ ላይ ወይ ሰንደርላንድ ቢያገኝ 10 ደቂቃ ሊፈጅባቸው ነው ማለት ነው። ወይም ከዛ በላይ ወይም አራውንድ ወደዚህ ደቂቃ አካባቢ። ከዛ ባለፈ ደግሞ እንደዚሁ ልክ እነዚህ የማዕዘን ምቶች በሚሻሙበት ጊዜ አሁን ቅድም ያነሳሁት የኒውካስል ዩናይትድ እግር ኳስ ክለብም አንዱ በዚህ ሁኔታ ውስጥ የሚጠቀስ ቡድን ነው። በርካታ ኮርናዎችን ባገኙ ቁጥር የሚባክኑ ደግሞ ሰከንዶች ይኖራሉ ማለት ነው። ሰንደርላንድ 49.5 ሰከንዶችን የሚያባክን ቡድን ነው። ኦልሞስት ወደ 1 ደቂቃ የተጠጋ ኳስ የሚያባክን ቡድን ነው። አርሰናል 45 ሰከንዶች ይወስዱበታል አንድ የማዕዘን ምት ለማሻማት። ይሄ የኦፕታ ስታት የሚነግረን ነው። እንዲሁ ደግሞ ሊድስ ዩናይትድ 40 ሰከንዶች ይወስዱበታል። ሊቨርፑል 40 ሰከንድ፣ ማንቸስተር ዩናይትድ እንደዚሁ በዚህ ደቂቃ ውስጥ እናገኘዋለን 39.5 ሰከንድ እያለ ይቀጥላል። የመጨረሻው ወልቭስ ነው 29.0 ሰከንድ የሚፈጅበት ቡድን ነው ማለት ነው። ስለዚህ የማዕዘን ምትን ፈጥነው እንኳን የሚመቱ የሉም። ወደ 30 ሰከንድ የተጠጋ ነው የመጨረሻው እንኳን የምንመለከተው። ማንቸስተር ሲቲ ምናልባት 29 ሰከንዶች የሚፈጁበት ነው። ቼልሲ 30 ሰከንድ እያልን እንቀጥላለን። ከታች ከተመለከትን ግን ረጃጅም ሰከንዶችን እየፈጁ እየመጡ እንደሚገኙ እነዚህ ማሳያዎች ናቸው። አንድ ጨዋታ ላይ ለምሳሌ 20 የማዕዘን ምት ቢሰጥ 10 የማዕዘን ምት እንኳን ብናካፍላቸው ሁለት ቡድኖችን ምን ያክል ደቂቃ ሊወስድባቸው እንደሚችል አያስቡት። ከዛ ባለፈ የመልስ ውርወራ በሚወረወርበት ጊዜ ወይም ስሩኢን በሚወረወርበት ጊዜ ምን ያክል አቬሬጅ ሰከንድ ያቃጥላሉ የሚለውንም ኦፕታ ይዞት የወጣው አንድ መረጃ አለና 25.4 ሰከንድ ብሬንትፎርድ ይፈጅበታል። እንግዲህ ረጃጅም የመልስ ውርወራዎችን ስለሚወረውሩ ኳስ በፎጣ አደራርቀው ወደኋላ በደንብ ተራምደው ከዛ ወደፊት ተስፈንጥረው ምናምን ነው እነዚህን የመልስ ውርወራዎች የሚወረውሯቸው። ቶተንሃም 21.5 ሰከንድ ይፈጅበታል። እንዲሁ ሰንደርላንድ 20.3 ሰከንድ። አርሰናል በመልስ ውርወራ ወደ 20.3 ወይም ደግሞ 20 ሰከንድ የሚፈጅበት ቡድን ነው። እነ በርንሌይ እነ ክሪስታል ፓላስ እያልን እንቀጥላለን ማለት ነው። ስለዚህ እነዚህም የጨዋታን ደቂቃ እድሜ የሚያሳጥሩ ነገሮች ናቸው ማለት ነው። ሌላ ደግሞ የሙከራዎች ከተሞከሩ በኋላ ክለቦች የሚፈጁባቸው ደቂቃዎች ነው። ልክ ሙከራ ከተሞከረ በኋላ ግብ ጠባቂዎች ቁጭ አድርገው መጀመር ይጠበቅባቸዋል፣ ግን ይዘገያሉ። አሁን ግብ ጠባቂዎች 8 ሰከንድ በኋላ ኳስ ማዘግየት አይችሉም ይባላል፣ ግን ያዘገያሉ አብዛኞቹ ግብ ጠባቂዎች የምንመለከታቸውና ይሄም ራሱን የቻለ የምንመለከታቸው ነገሮች ናቸው። በተለይ ደግሞ ከጎል ሙከራዎች በፊት ግብ ጠባቂዎች ወይ ደግሞ ተጫዋቾች ኳሶችን በማዘግየት ረገድ ብትመለከቱት አሁንም ሰንደርላንድን ታገኛላችሁ 36.7 ወይም ደግሞ 36 ሰከንዶችን። ከዛ በርንሌይ፣ ብሬንትፎርድ፣ አስተን ቪላ፣ አርሰናል፣ ዩናይትድ እንደዚሁ ኳሶችን ልክ በሙከራ ሰዓት ሙከራ ከመሞከራቸው በፊት የሚያዘገዩባቸው ሂደቶች ይፈጠራሉ ማለት ነው። ልክ ደግሞ እንደዚህ አይነት ለምሳሌ ፋውል ከተሰራ በኋላ ሊሆን ይችላል፣ የሆነ የመልስ ውርወራ ኳስ ከወጣ በኋላ ሊሆን ይችላል። በእንደዚህ አይነት ደግሞ ክለቦች ኳስን በማዘግየት ረገድ አሁንም ብሬንትፎርድ ቀዳሚ ቡድን 33.5 ሰከንዶችን ያዘገያል። ከዛ በተጨማሪ በርንሌይ፣ ሰንደርላንድ፣ አርሰናል፣ ዩናይትድ በዚህ ደረጃ ውስጥ የምናገኛቸው ናቸው። በተለይ ብሬንትፎርድ አብሶ የቆሙ ኳሶችን በብዛት የሚጠቀም ቡድን ስለሆነ የመልስ ውርወራዎች ላይ፣ የማዕዘን ምቶች ላይ፣ የቅጣት ምቶች ላይ በብዛት በተደጋጋሚ እንደዚህ አይነት ኳሶችን ሲያዘገይ መመልከት አዲስ ነገር አይደለም። አሁን እነዚህን ስታት የዘረዘርኩላችሁ ይሄ ምን ይነግረናል? ፉትቦል እንዴት ባለ ሁኔታ ወደዚህ ደረጃ እየመጣ እንዳለ የሚያሳይ ነው። አሁን እስቲ 90 ደቂቃ ይሄ ነገሩ ከዚህ በፊትም ሲወራ የነበረ ነገር ነው። እንደ አሁን የዘንድሮን ዓመት አነሳን እንጂ ከዚህም በፊት የእንግሊዝ ፕሪሚየር ሊግን ኦር ሌሎቹ አሁን አንዳንድ ውድድሮች አሉ የሆነ ኤክሰፕሽናል ብለን የምንጠቅሳቸው ለምሳሌ ኮፓ አሜሪካ ወይ ዓለም ዋንጫ ወይ አፍሪካ ዋንጫ ሲሆን በስንት ጊዜ አንድ የሚመጣ ውድድር ነው። ወይ በ2 ዓመት ወይ በ4 ዓመት አንድ የሚመጣ ውድድር ስለሆነ ሁሉም ያላቸውን ኢነርጂ በደንብ አውጥተው ሲጫወቱ የምንመለከትባቸው ጨዋታዎች ይኖራሉ። እንደዛም ሆኖ ግን አሁን በተለይ የሊግ ጨዋታዎች ሲሆኑ ከሳምንት በጣም የሚዘገዩ እስቲ ጨዋታዎችን ስትመለከቱ በምትደግፏቸው ክለብ ማንቸስተር ዩናይትድም ሆነ ሊቨርፑልም ሆነ ቼልሲም አርሰናልም
ወይ ደግሞ ማንቸስተር ሲቲም ሪያል ማድሪድም ባርሴሎናም ሆነ ብቻ ጨዋታዎችን ስትመለከቱ እስቲ ስራዬ በሉና እዩት ምን ያክል ደቂቃ ሊያባክኑ እንደሚችሉ ክለቦች። በቃ ቁጭ ብላችሁ በወረቀት እንኳን ብትመዘግቡት አቬሬጅ 50 ደቂቃ ምናምን ነው በቃ ሊጫወቱ የሚችሉትና ምን ያክል አሁን እግር ኳስ ወደዚህ አይነት ሁኔታ እየመጣ እንዳለ በደንብ እየተመለከትን እንገኛለን። እኔ እንግዲህ እግር ኳስን ኦልሞስት ከ15 ዓመት በላይ ተመልክቻለሁ እና እግር ኳስን በተመለከትኩባቸው በእነዚህ ረጅም ዓመታት ውስጥ ያው የእግር ኳሱን ኢቮሉሽን እናየዋለን እንዴት እንደሆነ። በተለይ እግር ኳስን 2000ዎቹ መጀመሪያ ላይ የተመለከቱ ሰዎች 2000ዎቹ አጋማሽ ላይ መመልከት የጀመረን ሰዎች ይህን ምላችሁ በፈረንጆቹ አቆጣጠር ነው። ከዛ 2010 ገደማ ከ2010 በኋላ የነበረውን እግር ኳስ ብትመለከቱት ኢቮሉሽኑ ከጊዜ ወደ ጊዜ የሆነ እየተቀየረ ነው እየመጣ ያለው። ለምሳሌ በፊት የቆመ ኳስ ምናምን እንደው ለትንንሽ ቡድኖች ብቻ የሚሰጥ ነገር ነበር የሚመስለው። እንደውም አርሰናል ስቶክ ሲቲ የሚል ቅጽል ስሙ ላይ ይወጣለት እንደነበር አይተናል። ግን አሁን እስቲ ሴት ፒስ የማይጠቀም ቡድን ማን ነው? ብሬንትፎርድ በሉት፣ ሰንደርላንድ በሉት፣ አርሰናል በሉት፣ ኒውካስል በሉት ሴት ፒሶችን የቅጣት ምት ይሄ የሚሻሙ ኳሶች የማዕዘን ምቶች ኢቭን አሁን እኮ እግር ኳስ ወደ ኋላ እየተመለሰ እኮ ነው። የመልስ ውርወራዎች ረጃጅም የመልስ ውርወራዎች ድሮ አሁን ስቶክ ሲቲ ምናምን እንደዚህ አይነት ቡድኖች ነበር የምናየው። በቃ ምክንያቱም እነሱ ብዙ የሚያገቡበት አማራጭ ላይኖራቸው ይችላል። ስለዚህ እንደዚህ አይነት የመልስ ውርወራዎችን ወይ የማዕዘን ምቶችን ተጠቅመው ነው ጎሎችን ሊያስቆጥሩ የሚችሉት። አሁን ግን ሁኔታዎቹ ተቀይረዋል፣ እንደ በፊቱ አይደለም እያልን በነበረበት ሰዓት ተመልሶ ደግሞ እግር ኳስ ወደ ኋላ እየመጣ ነው። ግብ ጠባቂዎች ረጃጅም ኳሶችን ሲጠልዙ እናያለን፣ ሲለጉ እናያለን። ይህ አሁን እግር ኳስ ወደ ኋላ በተወሰኑ መንገዶች የተመለሱ እንደመጣ የሚያሳይ ነው። ከዛ ባለፈ በፊት የነበረው እግር ኳስ እንደው በታክቲክ ብዙ ተጫዋቾች የሚታጠሩበት አልነበረም። በቃ አንድ ተጫዋች የፈለገበት ቦታ ላይ ሄዶ በነፃነት እዚህም እዛም እየረገጠ የትኛውንም የሜዳ ክፍል እያካለለ መጫወት ይችላል። አሁን ግን እንደዛ አይደለም። ከዛ ባለፈ ደግሞ አሰልጣኞች ላይ ያለ ፕሬዠር እየጨመረ ነው። ውጤት ካላመጡ አሁን ወዲያው አሰልጣኞች ይሰናበታሉ። አምና ውጤት ያመጣ አሰልጣኝ ዘንድሮ ሲሰናበት ልናየው እንችላለን። ለምሳሌ በባለፈው ዓመት ኑኖ ኤስፒሪቶ ሳንቶ በኖቲንግሃም አስገራሚ ጊዜን አሳልፈው ነበር። ዘንድሮ ግን ከ3 እንደዚህ አካባቢ ጨዋታ በላይ አልተሻገሩም፣ ተሰናበቱ። ግራም ፖተር ወደ ዌስትሃም ከመጡ በኋላ ረጅም ጊዜ ሳይቆዩ ነው የተሰናበቱት። ከዛ ደግሞ ሌሎች አሰልጣኞችን እናያለን። አሁን አንጂ ፖስቴኮግሉ በኖቲንግሃም የመሰናበት ዳይለማ ወይም ደግሞ አጣብቂኝ ውስጥ የሚገኙ አሰልጣኝ ናቸው። ብቻ ሁኔታዎቿ ወዴት እያመሩ ነው? አሰልጣኞች ላይ ያለ ጫና፣ ተጫዋቾች ላይ ያለ ጫና። በፊት በአመት የሁሉ ጨዋታ ይደረግም ነበር። አሁን በተለያዩ ሰበቦች አንድ ተጫዋች እንደው በጣም ይሄ ኮከብ የምትሉት ተጫዋች 65-70 ጨዋታ ኖርማል እየሆነ መጥቷል። 65-70 ጨዋታዎችን ያከናውናል አንድ ተጫዋች። አውሮፓዊ ተጫዋች ከሆነ ለምሳሌ ኔሽንስ ሊግ ላይ ይጫወታል፣ ፕሪሚየር ሊግ ላይ ይጫወታል፣ ቻምፒየንስ ሊግ ወይ ዩሮፓ ሊግ ላይ ይጫወታል፣ ኤፍኤ ካፕ ላይ ይጫወታል። እስከ ውድድሩ መጨረሻ ድረስ ደግሞ የሚጓዙ ከሆነ ጨዋታዎች እየበዙ ይሄዳሉ። የብሔራዊ ቡድኖች የማጣሪያ ጨዋታዎች አሉ። አስቡት ምን ያክል አድካሚ እንደሆነ እና ተጫዋቾች እንደዚህ አይነት ማዘግየቶች ውስጥ ቢገቡ ብዙም ላይ ያስገርም ይችላል። አንዳንዴ እኮ የሆነ ወኪንግ ፉትቦሉላ ምንመለከት ይመስለናል። በቃ ተጫዋቾች ቆሞ የሚጫወቱ እስኪ መስለን ድረስ እና የተጫዋቾች በጣም ይሄ ፋቲግ ውስጥ መግባት፣ ድካም ውስጥ መግባት፣ የአእምሮም የሰውነት መዛል ውስጥ መግባት፣ አሰልጣኞች ፕሬሸር ውስጥ መግባታቸው ከዛ አሁን እግር ኳስ የዲቴሎች እየሆነ መጥቷል። የጥቃቅን ነገሮች እየሆነ መጥቷል። የመልስ ውርወራ በሉት የማዕዘን ምቶች በሉት በጥቃቅን ነገሮች ነው አሁን ክለቦች ውጤት እያገኙም ውጤት እያጡም ያሉትና እንግዲህ እግር ኳስ በፕሪሚየር ሊግ ያው ፕሪሚየር ሊጉን ነው የምናወራው 55 ደቂቃ አቬሬጅ ሆኗል እያልን ነው። 45 ደቂቃ ይቃጠላል። ያው እንደ ዌስቴጅ ቁጠሩት። ሌሎች ውድድሮችንም ደግሞ ብናይ ላሊጋን፣ ሴሪያን ብናይ ቁጥሮቹ ሊጨምሩ ሊቀንሱ ይችላሉ እንጂ ከዚሁ ጋር ተመሳሳይ ነገሮችን ነው የምንመለከተውና እስቲ በተለይ የድሮን እግር ኳስ እንደዚህ እግር ኳስ ባለፈውም የደጋፊዎች ድምጽ ፕሮግራማችን ላይ 40 ዓመት እንደዚህ ኳስ የተመለከቱ ደጋፊዎች አሉና እስቲ ድሮ የነበረው ፉትቦል እና አሁን ያለው እግር ኳስ ስታነጻጽሩት እንዴት ያለ ነው? ምን አይነት መልክ አለው? የትኛው እግር ኳስ? እኔ እግር ኳስ ድሮ ቀረ ከሚሉት ወገን ነኝ። ማለት ድሮ በጣም ብዙ ከዋክብቶችን እናይ ነበር በየክለቡ በየናሽናል ቲሙ ትልልቅ የሆኑ ተጫዋቾችን እናይ ነበር። በቃ የሆነ ክለብ ውስጥ ስትሄዱ የሆኑ በጣም ምርጥ ተጫዋቾችን ብቻ ትጠራላችሁ። አሁን እኮ ምርጥ የምትሉትም ከስታት አንጻር ነው። ለምሳሌ ከጎል አንጻር ከአሲስት አንጻር ነው እንጂ አሁን እግር ኳሳዊ ታለንት ምናምን ያለው ተጫዋች እኮ ብዙ አታዩ። በቃ እግር ኳሳዊ ታለንት ኖሮት
ሜዳ ላይ እንደው እንደ ኮከብ የሚያበራ የሚያንጸባርቅ አይነት ተጫዋች አለ ካላችሁ በባትሪ ይፈልጋችሁ ነው የምታገኙት። በባትሪ ተፈልጎ ነው የሚገኘው እንደዚህ አይነት ተጫዋች። በቃ አሁን ከዘመኑ ጋር ነው ተጫዋቾች እየሄዱ የሚገኙት እና እግር ኳስ በቃ ድሮ የነበረው ነገር በቃ ይሄ ድሮ ሜዳ ላይ ቁጭ ብድግ የሚያስብል ጨዋታ ነበር የምናየው። አሁን አንዳንዶቹ ጨዋታዎች ለምንድን ነው እንደዚህ ምላችሁ? እኛ ስለምናይ ነው። አሁን እኔ በሳምንት በተለይ ፕሪሚየር ሊግ ካለ ቻምፒየንስ ሊግ ካለ ብዙ ጨዋታዎችን እመለከታለሁ። ቢያንስ ቻምፒየንስ ሊግ 3-4 ጨዋታ ያለው የአንድ ሰዓት ጨዋታ ከዛ 4 ሰዓት ጨዋታዎችን ማክሰኞ ሮብ እንኳን ብናይ ወደ 4 ጨዋታ ማለት ነው። ከዛ ፕሪሚየር ሊግ የምሳ ሰዓት ጨዋታ ይጀምራል። 11 ሰዓት ጨዋታ አለ፣ የአንድ ሰዓት ተኩል ጨዋታ አለ፣ የ4 ሰዓት ጨዋታ ቢያንስ በሳምንት ወደ 9 ወይ 8 አካባቢ ጨዋታዎችን እናያለን እና እነዛን ጨዋታዎች ስናይ እናያቸዋለን። በዛ ላይ ኳስ ስናስተላልፍ ሬዲዮም ላይ ዩቲዩብም ላይ እናያለን እና አንዳንድ ጨዋታዎች እንቅልፋችሁን የሚያስመጣ ጨዋታ ይገጥማችኋል። በቃ ለመስራት ራሱ የሆነ ሞቲቭ የሚቀንስባቸው አይነት ጨዋታ። አሁን ለምሳሌ ወራላ መለስ ብለን የምንጠቅሳቸው ጨዋታዎች ሊኖሩ ይችላሉ። ቅድም ራሱ የነበረው የቼልሲ እና የብራይተን አርሰናል ከዌስት ሃምን አሁን እኛ አስተላልፈናል ሬዲዮ ላይ እና በጣም ዝግ ያለ ጨዋታ ነበር። እኔ እነግራችኋል ጨዋታ ከፈጠነ ብዙ ደቂቃ እየባከነ አይደለም፣ ቀስ እያለ ከሆነ ደግሞ የሆኑ ደቂቃዎች እየባከኑ ነው ማለት ነው። አንዳንድ ደግሞ አሰልቺ ጨዋታ አለ፣ ብዙ ፋውሎች የሚሰሩበት፣ ካርዶች የሚመዘዙበት፣ ይሄ በየደቂቃው ፊሽካ የሚበላው አይነት ጨዋታ አለና እስቲ የድሮና የአሁኑን እግር ኳስ እያነጻጸራችሁ ሀሳባችሁን ኮሜንት ላይ ጻፉልን። እናንተም ዲቤት ልታደርጉበት ትችላላችሁ። ከዛ ባለፈ ግን ምክንያቶቹ ደግሞ ምንድናቸው? እኛ ካነሳናቸው ያላየናቸው ካሉ ሀሳቦቻችሁን ጻፉልን። በሌሎች ፕሮግራሞች እንገናኛለን ፈጣሪ ቢፈቅድ። እስከዛው መልካም ምሽት ይሁንላችሁ።